ሃይ ኤቭሪዋን እንዴት ናችሁ? በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት ዋትስአፕ ላይ እንዴት አድርገን ስክሪን ሼር እናደርጋለን የሚል ቲፕ ነው ይዤላችሁ የመጣሁት። ዋትስአፕ ላይ ስክሪን ሼር ማድረግ ምንድነው ጥቅሙ ካላችሁ ደግሞ ዋትስአፕ ላይ ስክሪን ሼር ማድረጉ የሚጠቅመው ምንድነው? ብዙ ጊዜ ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ወይም የሆነ አካል ስለሆነ ነገር ጠይቀውን ለምሳሌ እንዴት አድርጎ ኢሜል ክሬት ማድረግ እንዳለበት፣ እንዴት ቴሌግራም አካውንት ክሬት ማድረግ እንዳለበት፣ የተለያዩ ዌብሳይቶችን አክሰስ ለማድረግ ከብዶ ጥያቄ ቢያቀርብላችሁ ጀስት በሳውንድ ብቻ ለማስረዳት ትንሽ ከባድ ነው የሚሆነው። ነገር ግን ዋትስአፕ ስክሪን ሼርን በመጠቀም እናንተም እያሳያችሁት እሱም እያየ በዋትስአፕ ስክሪን ሼር ማስረዳት ወይም ደግሞ ማሳየት እንችላለን ማለት ነው። ስለዚህ አሁን በመጀመሪያ ምንድነው ማለት ነው የዋትስአፕ አፕሊኬሽኑ ያስፈልገናል። ግዴታ ዋትስአፕ አፕሊኬሽኑ ማውረድ ይኖርብናል ስልካችሁን ከማለት ነው። ዋትስአፕ አፕ እንሄዳለን። ወደ ዋትስአፕ እንሄድና መደወል የፈለግንበት ሰው ላይ ቪዲዮ ኮል እናደርግለታለን ማለት ነው። ለዚህ ሰው አሁን ቪዲዮ ኮል ካደረግንለት በኋላ እንደዚህ ይመጣል። እዚህ ላይ እቺ 3 ምልክቷ ትታያችኋለች። አሁን እቺን 3 ዶቷን እንጫናለን ማለት ነው። 3 ዶቷን ስንጫን ስክሪን ሼር እና ሴንድ ሜሴጅ የሚላለ ስክሪን ሼር ምትለዋን እንጫናለን። ከዛ ስክሪን ሼሯን ከተጫን በኋላ ምን እናደርጋለን ማለት ነው። ያ እንደምታዩት ስታርት ሪኮርዲንግ ኦር ካስቲንግ ዊዝ ዋትስአፕ ይላል። ከዛ ስታርት ናው የሚለውን እንጫናለን። ዜናውን ምን እናደርጋለን ማለት ነው። ከዋትስአፕ አፕሊኬሽን እንወጣና አሁን ለምሳሌ ያነሰው የጠየቀን እንዴት አድርጎ አፕሊኬሽን ማውረድ እንዳለበት ከሆነ የጠየቀን ምን እናደርጋለን ማለት ነው። ወደ ፕላይ ስቶር ገብቶ እንዴት አፕሊኬሽን ማውረድ እንዳለበት ማሳየት ብንፈልግኛ እና እሱ ቢጠይቀን ፕላይ ስቶር ላይ እንገባለን። ፕላይ ስቶር ላይ እንደምታዩት ከገባም በኋላ ለምሳሌ ምን የሚል አፕሊኬሽን ማውረድ እንደፈለገ ጠየቅ ነው። ላይትሩም የሚባል አፕሊኬሽን ማውረድ ፈልጎ እገዛችን ቢጠይቅ ጀስት ላይክ እንደዚህ አድርገን ፕላይ ስቶር ከገባም በኋላ እንደዚህ ማውረድ እንዳለበት ላይትሩም ብሎ ሰርች አድርጎ እዛ ኢንስቶል ማድረግ እንዳለበት በዚህ መልኩ ማሳየት እንችላለን። ሌላም ነገር እንደዚህ ስክሪን ሼር በማድረግ የሚጠየቅን ጥያቄ መመለስ እንችላለን። እኛም መጠየቅ እንችላለን። በምን በዋትስአፕ ስክሪን ሼር ብቻ ማለት ነው። ሰላማችሁ ይብዛ። ባባይ